ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله تعالى وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار فيا أيها الصائمون عباد الله فسلام الله عليكم ورحمة الله وبركاته إن شاء الله يا الله تبارك وتعالى فقادك هنا አንድ ነገር እንተዋወሳለን ማለት ነው። እንደሚታወቀው ያኒ ይሄ ተከበረው የሆነ ወር ምናልባት የሰራ የተጠቀመበት የሆነ አካል ተጠቅሟል፣ ያባከነ የሆነ አካልም በራሱ ላይ ነውና እየገሰገሰ ነው። ዛሬ እንደሚታወቀው 10ኛው ሌሊት ነው ማለት ነው። ያኒ ጨርሰው ናም ተጠቅመው አላሁ ተባረከ ወተዓላ ተቀብሏቸው አጅራቸውን ከሚሰጣቸው ባሮች አድርገን እንጂ ማለት ነው። أيها المسلمون عباد الله نعم حديثي معكم اليوم بإذن الله سبحانه وتعالى يا الله تبارك وتعالى فقد ሆኖ ከተገናኘን እንዲያቅምቲን የሚያለችኝን ለማካፈል ያስኩት የሆነው ፕሮግራም ምንድነው? አንሹክሪ ኒዓም ስለሚለው ርዕስ ቆይታ እናደርጋለን ማለት ነው። ምንድነው እሱም ጸጋን ማስታወስ። አላሁ ተባረከ ወተዓላ ለባሮቹ ጸጋን ውሏል። ናም ያንን ጸጋ ልናመሰግን ይገባል። ከኛ የሚጠበቅ የሆነ ነገር ነውና ለማስታወስ ያክል ስለ የአላሁ ተባረከ ወተዓላ በባሮቹ ላይ የዋለውን ጸጋ ማስታወስ በሚለው ላይ የተወሰነ ለማለት ሞክራለሁ። أيها المسلمون عباد الله أمرنا سبحانه وتعالى بشكر عندما قال الله تبارك وتعالى አዟል ባሮቹን ሹክር እንዲያደርጉ ማለት ነው። አላሁ ተባረከ ወተዓላ እንዲያመሰግኑ
በሚለው የቁርአን አንቀጹ ማለት ነው በማዘዝ እንደሚታወቀው አላሁ ተባረከ ወተዓላ ያወደሰው ያዘዘው ናም ኢባዳ ነው የሚሆነው በባሮቹ ላይ ማለት ነው። ይሄም ጸጋን ማስታወስ ከኢባዳ ነው፣ አላህ ያዘዘበት ነው። አዩሃል ሙስሊሙን አላሁ ተባረከ ወተዓላ ምን ሲል ነግሮናል ማለት ነው? ፈዝኩሩኒ አዝኩርኩም አላሁ ተባረከ ወተዓላ ምን ይላል ማለት ነው? አስታውሱኝ አስታውሳችኋለሁ። ወአሽኩሩ ሊ ወላ ተክፉሩን አላሁ ተባረከ ወተዓላ ምን ይለናል? በእናንተ ላይ በዋልኩት ጸጋ ላይ ከሃዲ አትሁኑ አመስግኑ ሲል ይገልጻል ጌታችን አላሁ ተባረከ ወተዓላ። ናም አላሁ ተባረከ ወተዓላ ያኔ ማስታወስ ማለት ሌላ ነገር የለውም። እሱ ያዘዘውን ትእዛዛቶች በመፈጸም የከለከለውን ደግሞ ክልከላዎች በመታቀብ ምን ማድረግ ነው? ያን ተግባራዊ ማድረግ አላህን ከማስታወስ ነው። እንዲሁም ደግሞ አላሁ ተባረከ ወተዓላ ለባሮቹ ብዙ የሆኑ ውለታዎችን ብዙ የሆኑ ጸጋዎችን ይውላል። ጸጋው ካላህ ነው የመጣው። ምስጋና ማቅረብ ከኛ የሚጠበቅ የሆነ ነገር ነው ማለት ነው። አዩሃል ሙስሊሙና ዒባደላህ ናም ምናልባት እኔ ምን ተውሎልኛል ለኔ ምን ጸጋለኝና ለአላሁ ተባረከ ወተዓላ ምስጋና አቀርባለሁኝ የሚባል ነገር መነሳት የለበትም። አላሁ ተባረከ ወተዓላ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የአላሁ ተባረከ ወተዓላን ጸጋ ብትቆጥሩ ያኔ ዲካውን አዘልቁትም አጨርሱትም ሲል ጌታችን አላሁ ተባረከ ወተዓላ ይናገራል፣ ይገልጻል። እዚህ ቦታ ላይ ናም ምናልባት ጸጋ ሊቆጠር ይችላል፣ አንድ ሁለት ተብሎ ሊቆጠር ይችላል። ነገር ግን አላህ ለባሮቹ የዋለውን ጸጋ ቆጥሮ መጨረስ ማለት ናም አዳጋች ነው የሚሆነው ማለት ነው። አላሁ ተባረከ ወተዓላ በሌላ የቁርአን አንቀጽ ሲነግረን በሱረቱል ያኒ ማን ላይ ማለት ነው በሱረቱል ነህል ላይ እንዲህ ይለናል ፈኩሉ ሚማ ረዘቀኩሙላሁ ሐላለን ጠይባ ወሽኩሩ ኒዕመተላሂ ኢን ኩንቱም ኢያሁ ተዕቡዱን። አላሁ ተባረከ ወተዓላ ምን ይለናል? አላሁ ተባረከ ወተዓላ በለገሳችሁ በሆነው በሰጣችሁ በሆነው ሲሳይ ላይ ሐላል ሲሆን ያ ተመገቡታል አላሁ ተባረከ ወተዓላ። እዚህ ቦታ ላይ ብዙ የሆኑ ፋይዳዎች አሉት። አንድ አካል የሚመገበው ያኒ በቁጥጥሩ ስር ያለ ሀብት ሁሉም ነገር የአላሁ ተባረከ ወተዓላ ልገሳ ነው፣ የእሱ ስጦታ ነው። ነገር ግን ያ ሲሰበሰብ ያ ንብረት ሲሰበሰብ አላሁ ተባረከ ወተዓላ ናም እንድትበላው ፈቅዶልሃል። ነገር ግን ሸርጥ አለው፣ ሐላል ሊሆን ያኒ የተቀማ ላይሆን ያኒ ድንበር ተገፍቶ ላይሆን ያንተ ንብረት ይሆነው። ናም ኃይልህን ስልጣንህን አቅምህን ተጠቅመህ ላይሆን ንብረትነቱን የሰበሰብከው ያ ከሆነ አይፈቀድልህምና አላሁ ተባረከ ወተዓላ ብሉ ተመገቡ ብቻ አይደለም ያለው፣ ሐላለን ጠይባ ጥሩ የሆነን ሐላልን ያኒ ወለድም ያልተቀላቀለበት ማለት ነው። የተለያዩ የሆኑ አላሁ ተባረከ ወተዓላ በማይፈቅደው መልኩ የተሰበሰቡ የሆኑ ንብረቶች ላይ ሆኑ አላሁ ጀለ ወዐላ ፈኩሉ ሚማ ረዘቀኩሙላሁ ሐላለን ጠይባ ካለ በኋላ አላሁ ተባረከ ወተዓላ አስከትሎ ምን ይላል? ወሽኩሩ ኒዕመተላህ። የተፈለገበት የሆነው ነገር ይሄ ነው። ምናልባት የሚበላ ታገኛለህ፣ የሚጠጣ ታገኛለህ፣ በል ብዙ የሆኑ መጠቃቀሚያዎችን አላሁ ተባረከ ወተዓላ ይለግሰሃል። አላህን አመስግን። የአላህ ጸጋ ነውና
ወዲ አላሁ ተባረከ ወተዓላ መልስ ማለት ነው። ይሄንን ጸጋ አላሁ ጀለ ወዐላ ወሽኩሩ ኒዕመተላሂ አላሁ ተባረከ ወተዓላን ናም የሱን ጸጋ አመስግኑ ሲል ጌታችን ተባረከ ወተዓላ ገለጸ። ከዛም እንኩንቱም ኢያሁ ተዕቡዱን እናንተ ከሆናችሁ አላህን የምትገዙ የሆኑ ባሮች ከሆናችሁ ይሄንን አድርጉ ሲል ጌታችን አላሁ ተባረከ ወተዓላ ገለጸ ማለት ነው። አዩሃል ሙስሊሙን ናም ወረተበ ሱብሓነሁ ተዓላ الزيادة من الخير لمن شكر وإند بذلك عباده بقوله الله تبارك وتعالى نعم عند أكل ጸጋ ሊኖረው ይችላል። አላሁ ተባረከ ወተዓላ የዋለለት ብዙ የሆኑ ኒዕማዎች ሊኖሩት ይችላሉ። ነገር ግን ያ አላሁ ተባረከ ወተዓላ ጸጋ እንዲዘወትርልህ በል እንደውም በተጨማሪም እንዲጨመርልህ ፍላጎት ይኖርሃል። ያ ጸጋ ባንተ ላይ እንዲዘወትርና እንዲቆይ ፍላጎትህ ነው። እንደዛ ከሆነ አላሁ ተባረከ ወተዓላ ምን ሲል ገልጾልናል ማለት ነው? ባለህ ጸጋ ላይ ምን ሊኖረው ማለት ነው? ዚያዳ ሊኖረው፣ ጭማሬ ሊኖረው፣ በዛ ላይ ደግሞ መዘውተር ሊኖረው እምትፈልግ ከሆነ የሰጠህን ጌታችንን አላሁ ተባረከ ወተዓላ አመስግን። لذا قال الله جل وعلا في كتابه الكريم الله تبارك وتعالى بتكبروا قرآن سيل قلصولنال وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد ጌታችን አላሁ ተባረከ ወተዓላ ምን ይለናል? አላሁ ተባረከ ወተዓላን የምታመሰግኑት ከሆነ ናም በሰጣችሁ ሲሳይ ወይም እናንተ ጸጋ ነው ብላችሁ ባሰባችሁት ያንን ጸጋ አላህን መልሳችሁ ደጋግማችሁ የምታመሰግኑት ከሆነ ለአዚደነኩም አላሁ ተባረከ ወተዓላ ምን ሲል ገለጸ? እጨምራችኋለሁ። ያም በዛው ላይ ይቀጥላል። ሌላ ደግሞ አላሁ ተባረከ ወተዓላ ናም እሰጣለሁ ሲል ጌታችን ተባረከ ወተዓላ እየነገረን ነው ማለት ነው። አዩሃል ሙስሊሙን በተቃራኒው በዚህ ተቃራኒ ደግሞ አንድ አካል አላሁ ጀለ ወዐላ የሰጠው የሆነ ጸጋ ይኖራል። ያንን ጸጋ ከአላሁ ተባረከ ወተዓላ የተሰጠ ነው ብሎ ላስብ ይህ አካል እጅግ አደገኛ የሆነ ሰው ነው። በል አላሁ ተባረከ ወተዓላ ከባድም ቅጣት ይቀጣዋል። አዩሃል ሙስሊሙን ጸጋን ከየትኛውም በኩል ምንም አይነት የሆነ ኸይር ይኑር የአላሁ ተባረከ ወተዓላ ነውና ወደሱ ማስጠጋት ከኛ የሚጠበቅ ነው። አላህም ምን አለ? ወለኢን ከፈርቱም ነገር ግን የምትክዱ ከሆነ ጸጋዬን በላንዳንዱ ይላል ጸጋ ሲሰጠው እኔ እኮ ያሰራሩ ሁኔታ ስለገባኝ ናም እከሌ እኮ በእንደዚህ አይነት ሁኔታ ላይ የከሰረው ምንም አካሄዱ ስላላወቀበት ታው ያልኩት በማለት ደረጃ የሚደርስ ይኖራል ማለት ነው። ነገራቶችን ሁሉ ናም ያገኙ በራሱ የሆነ ችሎታ አድርጎ የሚወስድ የሆነ አካል አለ። ይሄ ደግሞ ከባድ የሆነ አደጋ ነው። አላሁ ተባረከ ወተዓላ እሱ ነው ነገራቶችን የሚያመቻቸውና ወደሱ ማስጠጋት ከኛ የሚጠበቅ ነው። አላሁ ጀለ ወዐላ ምን ሲል ነገረን? ወለኢን ከፈርቱም ኢነ አዛቢ ለሸዲድ ናም በሰጠኋችሁ ጸጋ በሰጠኋችሁ ኒዕማ ላይ ግን የምትክዱ ከሆነ ቅጣት እጅግ ብርቱ ነው ሲል ጌታችን አላሁ ተባረከ ወተዓላ ገልጾልናል ማለት ነው። አዩሃል ሙስሊሙን ናም እንግዲህ ልክ እንደተነጋገርነው አላሁ ጀለ ወዐላ ጸጋ የሚባለው የሆነው ነገር ቢቆጠር አይዘለቅም ተባለ እንጂ ነገር ግን አንድ ሁለት ብሎ መግለጽ ይቻላል። አላሁ ተባረከ ወተዓላ ናም የተለያዩ የሆኑ ጸጋዎችን ቆጥረ ይሄን ሰጠኝ አንድ ሁለት ብለህ መቁጠር እኮ ትችላለህ። ግን ጸጋዎቹን በየትኛው መልኩ ልጨርሳቸው ትችላለህ? አላሁ ተባረከ ወተዓላ አይቆጠሩም ሳይሆን አይዘለቁም የሚለውን ነው የገለጸልን ማለት ነው። አዩሃል ሷኢሙና ኢባደላህ አላሁ ተባረከ ወተዓላ ናም
ብዙ የሆኑ ጸጋዎችን ውሎልናል። በዚች በተወሰነ ደቂቃ ውስጥ ማለት የሚፈልገው ነገር ምንድነው? ለባሮቹ አላሁ ተባረከ ወተዓላ ከዋላቸው ጸጋዎች ውስጥ አንድ ሁለት ብለን በተወሰነ ለማየት እንሞክራለን ማለት ነው። አዩሃል ሙስሊሙን አወለን መጀመሪያ ላይ ናም ለባሮች ትልቅ የሆነ ጸጋ በግንባር ቀደምነት የተቀመጠ የሆነው ጸጋ ቁጥር አንድ ላይ የሚቀመጠው የሆነው ነገር ምንድነው? ኒዕመቱል ኢስላም የእስልምና ጸጋ ነው። አንድ ጸጋ ነው፣ አንድ ተብሎ ከሚቆጠሩት ውስጥ ማለት ነው። ምናልባት ሌላው ባይዘለቅም የእስልምና ጸጋ ግን አንድ ተብሎ በዋናነት በመጀመሪያ ደረጃነት ይቀመጣል ማለት ነው። የእስልምና ጸጋ ናም አዩሃል ሙስሊሙን ወኒዕመቱል ኢስላም ሄ አጀሉ ኒዓም ወአዕዘሙሃ ዐለል ኢጥላቅ የእስልምና ጸጋ አንድ አካል እስልምናን መገጠሙ አንድ አካል የመልእክተኛውን አለይሂ ሰላቱ ወሰላም ናም ሱና ተከታይ የመሆን እድል ካለው ከጸጋዎች ሁሉ ትልቁን ጸጋ ተሰጥቶታል። በልቅ ማለት ነው። በልቅ ምንም ተወዳዳሪ ሳይኖረው በመጀመሪያ ደረጃ ጸጋ ውስጥ የሚካተተው እስልምና አንድ አካል እስልምናን መያዙ ነው። አዩሃል ሙስሊሙን ኢነሃ ኒዕማ ወአዩ ኒዕማ ምን አይነት ጸጋ ይኖራል? አንድ አካል ናም ወደ ምድር ከመጣ በኋላ እስልምናን ከመሰጠት በላይ ምን አይነት ጸጋ ይኖራል? ምንም አይኖርም ማለት ነው። ዋናው ትልቁ ምንድነው? የእስልምና ጸጋ ነው። አዩሃል ሙስሊሙን ዒባደላህ ሊዛ ቃል አላሁ ጀለ ወዐላ ፊ ኪታቢሂል ከሪም አላሁ ተባረከ ወተዓላ በተከበረው ቁርአኑ እንዲህ ይለናል፣ ቁል ቢፈድሊላሂ ወቢረሕመቲ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን። አላሁ ተባረከ ወተዓላ እንዲህ ይለናል፣ ቁል ቢፈድሊላህ በአላሁ ተባረከ ወተዓላ ትሩፋት ወቢረሕመቲ አው ቢልኢስላም በእስልምና ማለት ነው። በአላሁ ተባረከ ወተዓላ ፈድል እንዲሁም በሱ ደግሞ በዝነቱ ያኒ በእስልምና ማለት ነው። ፈቢዛሊከ በዚህ ጉዳይ ላይ አማንያኖች ፈልየፍረሑ ይደሰቱ አለ አላሁ ጀለ ወዐላ ይደሰቱ ሁወ ኸይሩን ሚማ የጅመዑን። ናም ከማንኛውም ነገር ከማንኛውም ጸጋ አንድ አካል እሱ ጋር አለ ከተባለ ጸጋ የመጀመሪያውን ጥሩ የሆነውን ነገር የሚገኝበት የሆነው ኸይሩ ምንድነው? የእስልምና ጸጋ ነውና አላሁ ጀለ ወዐላ በዚህ ላይ እያዘዘን ነው ማለት ነው። አዩሃል ሙስሊሙን ከማ ጃአ ፊ ሶሒህ አልቡኻሪ ወሙስሊም ሚን ሐዲስ عن طارق ابن شهاب رضي الله تعالى عنه قال رجل من اليهود لعمر يا أمير المؤمنين لو أن علينا نزلت هذه الآية يعني اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا. نعم ኢማም አልቡኻሪ እንዲሁም ኢማም ሙስሊም በዘገቡት በሆነው ሐዲስ ላይ አን ጣሪቅ ብን ሸሃብ ረዲየላሁ ተዓላ አንሁ ናም ቃለ ረጁሉን የሆነ አካል አለ ይላል። የሁድይ ነው። ሐሳቡን የሚያቀርበው ለዑመር ረዲየላሁ ተዓላ አንሁ ነው፣ ለሱ ነው። ከዛም ያ የሁድይ ምን ይለዋል ዑመር ረዲየላሁ ተዓላ ያ አሚረል ሙእሚኒን አንተ የአማንያን መሪ የሆንከው ወይ አንተ ዑመር ማለት ነው። ናም ለመሆኑ እኮ ለው አነ አለይና ነዘለት هذه الآية ይቺ የቁርአን አንቀጽ እኮ ወርዲያብን ቢሆን አለ
ማለት የትኛው ማለት ነው? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲና የሚለው ማለት ነው። የዛሬን ቀን እምነታችሁን ሞላሁላችሁ የሚለው የቁርአን አንቀጽ፣ ከጸጋዬም በኩል ደግሞ ጸጋዬን አትረፈረፍኩላችሁ፣ ከሃይማኖቶች ደግሞ እስልምና ተብሎ የሚጠራውን እስልምናን ወደድኩላችሁ የሚለው የሆነው አንቀጽ በእኛ ላይ ቢወርድ ኑሮ ይለዋል ያ ይሁዲ ለዑመር ረዲየላሁ ተዓላ ምን ሊያደርጉት ነበረ? ለተኸዝና ዛሊከ ልየውመ ዒዳ፣ የወረደበትን ቀን ይሄ ቁርአን አንቀጽ የወረደበት የሆነውን ቀን ኢድ የበዓል ቀን አድርገን እንይዘው ነበር አለ። እዚህ ቦታ ላይ ሻሂድ የተፈለገበት የሆነው ነገር ምንድነው? አላሁ ተባረከ ወተዓላ ለሰው ልጆች ሃይማኖትን ሙሉ አድርጓል። የቀረ ነገር አለ ተብሎ ምን አይባልም ማለት ነው፣ ወደ ሌላ ውስጥ አይገባም። መልእክተኛው አለይሂ ሰላቱ ወሰላም እኮ ከመሞታቸው በፊት ግን ይሄ ነገር መስተካከል አለበት፣ ይሄ መታዘዝ አለበት ተብሎ ምን አይባልም ማለት ነው። ሌላ የሆነ ነገር መነሳት ላ አላሁ ጀለ ወዐላ ዘግቷል። የዛሬን ቀን እምነታችሁን ሙሉ አድርጌያለሁ አለ አላሁ ጀለ ወዐላ። ናም ያኔ ከጸጋም በኩል ደግሞ ብዙ የሆኑ ጸጋዎችን ሰጥቻለሁ፣ ናም በእናንተ ላይ ውያለሁ አለ አላሁ ጀለ ወዐላ። እንዲሁም ደግሞ ከእምነት በኩል እምነቶች ከመኖራቸው ጋር ባጢል የሆኑ እምነቶች ከመኖራቸው ጋር አላህ ግን የወደደውና የመረጠው የሆነው እምነት እስልምና መሆኑንም ገለጸ። ወረዲቱ ለኩሙል ኢስላመ ዲና፣ ከሃይማኖቶችም ደግሞ እስልምና መረጥኩላችሁ። ናም ትክክለኛ የሆነ ሰዎች መለኮታዊ የሆነ እምነታቸውን ወደ አላህ ሊቃረቡበት የሚችሉ የሆነው እምነታቸውን የሚያራምዱበት የሆነው መስመር ምንድነው? እስልምና ነው። እስልምናን ወደድኩላችሁ ሲል ጌታችን አላሁ ጀለ ወዐላ ገለጸ። ይህን ሲገልጽ ያ ይሁዲ ለዑመር ረዲየላሁ ተዓላ ይቺ የቁርአን አንቀጽ የወረደችበት የሆነችውን ቀን ዒድ አድርገን እንይዝ ነበረ ሲል ነገረው ለዑመር። ነገር ግን ዑመር ረዲየላሁ ተዓላ ፈቃለ ዑመር ምን አለ? ኢኒ ለአዕለሙ አዩ የውሚን ነዘለት ሃዚሂ ልአያ ነዘለት የውመ ዓረፋ ይላል ዑመር ያኒ ፊ የውሚ ጁምዓ ማለት አንተ ናም በዓል አድርገህ መያዝ ነበር የፈለከው። ያኒ ይሄ ቁርአን አንቀጽ እጅግ ትልቅነት አለው ከሚል ሂሳብ ይሄን አስበህ ነበረ። ነገር ግን ዑመር ረዲየላሁ ተዓላ ምን አለ? እኔ አላቅም አለ። ይሄ ቁርአን አንቀጽ የወረደበትን አላቅም። ነዘለት የውመ ዓረፋ፣ የዓረፋ ቀን ቢሆን እንጂ አለ። የዓረፋ ቀን ደግሞ ምንድነው ውሎ? ናም እንደሚታወቀው በዓል ተደርጎ ነው የሚያዘው ማለት ነው። ስለዚህ የቁርአን አንቀጹ ከበዓል ውጭ ሆኖ አይደለም የወረደው ይልና ናም ያኔ ዑመር ረዲየላሁ ተዓላ ይናገራል ማለት ነው። ያኔ ያም ደግሞ ዓረፋ የዋለበት የውሙ ጁምዓ ማለት ነው። ጁምዓ ቀን ማለት ነው። አዩሃል ሙስሊሙን አላሁ ጀለ ወዐላ ለባሮች ብዙ የሆኑ ጸጋዎቹን የዋለበት የሆነው ነገር በግንባር ቀደምነት የሆነው ያኔ የሚገኘው የእስልምና ጸጋ ነውና በዚህ ጸጋ ላይ እስልምናን በመያዜ አልሐምዱሊላህ ሁሌም ለአላሁ ጀለ ወዐላ ምስጋና ሹክር ማቅረብ የሚጠበቅ የሆነ ነገር ነው ማለት ነው። አዩሃል ሙስሊሙን ናም ለዚህም ነው ኢማሙ ኢብኑል ቀይም ረሂመሁላሁ ተዓላ ፈኒዕማ አልሙጥለቃ ሄ አልሙተሲለቱ ቢሰዓደቲል አብድ ወሂየ ኒዕመቱል ኢስላም ወሱና ይላል ኢብኑል ቀይም ያኒ ረሂመሁላሁ ተዓላ። ታላቁ ኢማም ኢብኑል ቀይም ምን ይላል ማለት ነው? ከጸጋዎች ያኒ ጥቅል በጥቅል ማለት ነው የመጀመሪያውን ደረጃ የሚይዘው የሆነው ጸጋ ይላል ኢብኑል ቀይም ረሂመሁላሁ ተዓላ አንድን ባሪያ ያኒ ለደስተኝነት መዳረሻ የሆነው ዋናው መስመሩ ናም ምንድነው ይላል? ኒዕመቱል ኢስላም፣ የእስልምና ጸጋ ነው ይላል። እንዲሁም የመልእክተኛው አለይሂ ሰላቱ ወሰላም ሱና ያ መስመር ነው ሲል ይናገራል ማለት ነው ኢብኑል ቀይም ረሂመሁላሁ ተዓላ። ናም አኒዕመቱ ሳኒ
ምናልባት ዋና ዋናዎቹን የተወሰኑ ለማለት ያክል ነው እንጂ የአላህ ጸጋ ተቆጥሮ እንደማይዘለቅ አሳልፈናል ማለት ነው። ነገር ግን እኒህ ጸጋዎች አሉንና እንድናመሰግን ለማለት ያክል ነው። አኒዕመቱ ሳኒ ሁለተኛ የሆነው ጸጋ ኒዕመቱል ኢማን እስልምናን ተከትሎ የሚመጣ እስልምናን ተከትሎ በሁለተኛ ደረጃ ላይ የሚገኘው የሆነው ነገር የኢማን ጸጋ ነው። አዩሃል ሙስሊሙን ናም የታወቀ የሆነ ነገር ነው። ኢዘ እጅተማ ኢፍተረቃ ወኢዘ ኢፍተረቃ እጅተማ ይላሉ። እዚህ ቦታ ላይ ራሳቸውን ችለው እስልምና ራሱን ችሎ ኢማን ራሱን ችሎ ከመጣ ሁላቸውም የራሳቸውን ማዕና ይዘው ይሄዳሉ ማለት ነው። ነገር ግን አንድኛው ብቻ ከመጣ ለምሳሌ እስልምና ብቻ የሚለው ተጠቅሶ ኢማን ካልመጣ ኢማንም አብሮ ተካቶ የዛን ማዕና ይይዛል ማለት ነው። ነገር ግን እዚህ ቦታ ላይ ሁላቸውም የራሳቸውን ምን ይዘው ይመጣሉ ማለት ነው? ናም የራሳቸውን መገለጫ ይዘው ይመጣሉ ማለት ነው። በሁለተኛ ደረጃ ላይ የምናገኘው የሆነው ጸጋ ናም ኒዕመቱል ኢማን የኢማን ጸጋ ነው። አዩሃል ሙስሊሙን ሁወ ናም ታእቲ ፊል መርተበተ ሳኒ ባዕደል ኢስላም ናም ከእስልምና በኋላ ደረጃውን ጠብቆ የሚመጣው ዋናው ጸጋ የኢማን ጸጋ ነው። አላሁ ጀለ ወዐላ በሱረቱል ከህፍ ላይ እንዲህ ይለናል፣ ኢነለዚነ አመኑ ወዐሚሉ ሷሊሓት ካነት ለሁም ጀናቱል ፊርደውሲ ኑዙላ ኾሊዲነ ፊሃ ላ የብጉነ አንሃ ሂወላ። አላሁ ጀለ ወዐላ ምን ይለናል በተከበረው ቁርአኑ? ኢነለዚነ አመኑ እነዛ ያመኑ የሆኑ አማንያኖች አለ አላሁ ጀለ ወዐላ ወዐሚሉ ሷሊሓት እዚህ ቦታ ላይ ወደፊት ለሰዎች ሊሰጡ የታቀደላቸው የሆነው ነገር ከኋላ ያለውን አያይዞ የሚገኝ የሆነ ነገር ነው። አንድ አካል ኢማን ካለው አንድ አካል ከኢማን ጋር ስራም ከሰራ ወደፊት ላለው ነገር ወደፊት ለሚገለጸው የሆነው ሽልማት ተገቢ ነው ማለት ነው። አላሁ ጀለ ወዐላ ኢነለዚነ አመኑ እነዛ ያመኑ አማንያኖች ካለ በኋላ እምነት ግድ ነው፣ ማመን ግድ ነው። አላሁ ጀለ ወዐላን በተውሂዱ ሩቡብያውን በኡሉህያውን በአስማኡ ሲፋቱም ማመን ግዴታ የሆነ ነገር ነው። በዛም ካመን በኋላ ደግሞ ስራዎችን አስከትሎ መስራት ከኛ የሚጠበቅ የሆነ ነገር ነውና አላሁ ጀለ ወዐላ ወዐሚሉ ሷሊሓት መልካም ስራንም አስከትሎ የሰራ አላሁ ጀለ ወዐላ ካነት ለሁም ጀናቲል ፊርደውሲ ኑዙላ ለነዚህ አካል ናም ትልቅ የሆነ የጀነት መስተንግዶ አላቸው ሲል ጌታችን አላሁ ጀለ ወዐላ ገልጿል ማለት ነው። እነሱም በዛ ውስጥ ዘውታሪዎች ሲሆኑ ይላል። የሚገርመው አላሁ ተባረከ ወተዓላ ባሮችን ጀነት እንደሚገቡ ከተናገረ በኋላ በብስራት ላይ ሌላ ብስራት ሁሌ የሚናገረው ነገር አለ ማለት ነው። እሱም ምንድነው? ኾሊዲነ ፊሃ እነሱ በዛው ውስጥ ዘውታሪዎች ሲሆኑ። ምክንያቱም ጸጋ የሚባለው የሆነው ነገር መጨረሻ ካለው ማለቂያ ካለው መቋጫ ካለው ምን አይልም ማለት ነው። ምን ይዘው ትቀመጣለህ? የሚያልቅ ከሆነ የሚቋጭ ከሆነ መጨረሻ ካለው በቃ ያንን ያገኘኸውን ጥፍትና የምትቆረጥበት ሰዓት ካለው ምን አይሆንም ማለት ነው። ናም ደስታ ተብሎ አይያዝም። አላህ ግን እዛው ላይ አቆራይቶ ሁሌም ዘውታሪዎች እንዲሆኑ ይነግረናል። የነዚህ ተግባር ባልተቤቶችን ማለት ነው። ኾሊዲነ ፊሃ እነሱ በዛ ውስጥ ዘውታሪዎች ሲሆኑ ይላል አላሁ ተባረከ ወተዓላ። ይህ ደግሞ ትልቅ የሆነ ጸጋ ነው። ጸጋን አግኝተህ የማይቋረጥ ከሆነ ጀነት የሚባል የሆነው ነገር እጅግ ናም የጓጉ የሆኑ አካላቶች ጓጉቶ ያሳለፏት ናት። ምናልባት ናም እኛ ስራ ሳንሰራ ምንም አይነት የሆነ እንቅስቃሴ ሳናደርግ ልክ እንደነዛ ጀነትን ጓጉቶ ፈልገው ማንነታቸውን ሁሉ አሳልፈው ከሰጡት ቀደምቶች ጋር ራሳችንን እናፎካክር ግብ ይዘናል። ግን
አሁንም እንታገል። ጀነት የሚባል የሆነው ነገር ትልቅ ጸጋ ነው። አላህ ለባሮቹ አዘጋጅቷል። ለነዛ መልካምን ስራ ከኢማን ጋር አቆራይተው ለሰሩት የሆኑ አካላቶች ማለት ነው። ናም ስለዚህ ከእስልምና ቀጥሎ አላህን ልናመሰግንበት የሚገባ የሆነ ሁለተኛ ደረጃ ላይ ኒዕመቱል ኢማን የኢማን ጸጋ ነውና ኢማናችን እውነተኛ ጋር አብሮ ካለ ምስጋና ልናቀርብ ይገባልና ይሄም ከጸጋዎች ውስጥ ነው ማለት ነው። ثالثاً በሶስተኛ ደረጃ ላይ የሚኖረው የሆነው ጸጋ ምንድነው? ኒዕመቱል አምን አንድ አካል እስልምናን ካገኘ አንድ አካል ኢማንን ከተገጠመ ይሄም መኖሩ አይቀርም፣ ግን ጸጋ ነው። ምንድነው እሱም? ሰላም መሆን፣ የውስጥ መረጋጋት፣ የውስጥ ሰላምነት። ናም أيها المسلمون هو طمأنينة النفس ናም የውስጥ መረጋጋት የውስጥ ምንድን ማለት ነው? ሰላም ማግኘት ማለት ነው። وزوال الخوف ናም ፍራቻ የሚባል ከአንድ ባሪያ ላይ መወገዱ ይሄ ትልቅ የሆነ ጸጋ ነው። ናም ኒዕመቱል አምን ሰላም መሆን፣ የውስጥ መረጋጋት መኖር። ይሄ ደግሞ የሚገኘው አንድ አካል ሱናውን ከጠበቀ እስልምናን ተሰጥቶት ኢማንን ከያዘ በመልእክተኛው አለይሂ ሰላቱ ወሰላም ሱና ላይ የሚጓዝ ከሆነ ናም ይህ አካል መሆኑ አይቀርም፣ የውስጥ ደስተኛ የዛ ባልተቤት መሆኑ አይቀርም። ይሄ ያለ የሆነ ነገር ነው ማለት ነው። ይሄንን ደግሞ የሚያገኘው አካል የለም። ናም የታደለ እድለኛ የሆነ አካል ቢሆን እንጂ ማለት ነው። ግን ለዚህም ነው ቀደምቶች ይናገራሉ ማለት ነው። ያኒ ለሰው ልጆች አስፈላጊ የሆነ ነገር ነውና ሰላም የሚባለው የውስጥ መረጋጋት የሚባለው የሚገኝ ነገር ያኒ ከተገኘ የሚፈልግ ነውና እንዲህ ይላሉ ለው አሊመል ሙሉክ ወአብናኡል ሙሉክ ወማ ነህኑ ፊህ ለጃደሉና ቢሱዩፍ ይላሉ። ናም እነዛ ያኒ የንጉሶች እንዲሁም ደግሞ የንጉስ ልጆች እንዲሁም ደግሞ ያኒ ሁሉ በእጁ ሁሉ በደጁ የሆነለት የሆነ አካል እነዚህ አካላቶች ቢያውቁ ኑሮ ያለ ቢረዱ ኑሮ ያኒ ዕውቀቱ ቢኖራቸው ኑሮ ወማ ነህኑ ፊህ ያኒ ማለት ምንድነው? እኛ ላይ ያለ ናም ሰላም መሆን እኛ ላይ ያለ ያኒ የነፍስ መረጋጋት ለነዛ ለባለስልጣናቶችና ለባለስልጣናት ልጆች ዕውቀቱ ቢኖራቸው እኛ ላይ ያለው ደስታ እኛ ላይ ምናልባት ዱንያ ላይ የሚባሉ የሆኑ መጠቃቀሚያዎች ላይኖሩን ይችላሉ። ዱንያ ላይ ናም ሰዎች ይሄ እንደው ባለሀብት ነው አንተ እየተባለ እጅግ ሰዎች ያከብራሉ አይደል? ባለሀብትን ያ ነገር ላይገኝ ይችላል። ነገር ግን ውስጣችን ላይ ማንም የማያውቀው ምን ይኖራል? ናም ጠማኒነቱ ነፍስ የነፍስ መረጋጋት አለና እነዛ ባለስልጣናቶችና የባለስልጣናት ልጆች እኛ ጋር ያለውን የደስታ ጣዕም ለዛውን ማለት ነው ቢያውቁ ኑሯል ለጃደሉና ቢሱዩፍ በሰይፍ ይዋጉን ነበር ለመቀማት ማለት ነው። አምጣ በማለት ማለት ነው። ይሄ ደግሞ ጸጋ ነው። አንተ እስልምናን ተሰጥቶ እምነትን ይዘህ ውስጥህ ሰላም ካገኘ የሚገርም እንቅልፍ አለ፣ የሚገርም የሆነ ህይወት አለ፣ ትኖራለህ። ምናልባት እጅግ የሆነ ባለሀብት የሆነ አካል አስመጭ ላኪ እጅግ እንደው የዚህ ሰው እኮ ንብረት ብለህ ቆጥረህ ማዘልቆ የሆነው ባለሀብት ብትመለከት ጠማኒነቱን ነፍስ አለው ማለት አይቻልም። ምናልባት ኢላ መን ረሂመ አላህ ያዘነለት ኢማን ያለው
መኖሩም አለመኖሩም እሱ ዘንድ ይኩኩል ያልሆነ ካልሆነ በስተቀር ናም ሰላም አይኖረውም። ዛሬ እንደው ምን ሆኖ ይሆን? መኪና ተገልብጦ ይሆን? ይነገራል። እዛ እንትን ገጨ ይባላል። እዚህ ያለው በዚህ አይነት ሁኔታ እንደዚህ መጣብህ ይባላል። አረ እዚህ ቦታ ላይ እንደዚህ ግብር ተጣለብህ እንደው ትብትብ ነው የሚለው። በዛ መካከል ምንድን ነው የሚሆነው? ያካል እጅግ የገንዘብ ፍላጎት ካለው እጅግ ለምን ተያዘብኝ፣ እጅግ ለምንድን ነው የተገጨው፣ ቀደርም ጋር እንደ የተለያየ ነገር የሚል ከሆነ ይሄ ህይወት አይደለም። እጅግ አደገኛ የሆነ ከባድ ነውና የውስጥ መረጋጋት ከጸጋዎች ውስጥ ሶስተኛ ደረጃ ላይ የሚቀመጥ ነውና አላሁ ጀለ ወዐላ ምን ያደርግልን ማለት ነው? ኢማንን እስልምናን ሰጥቶ ኢማንን ከሰጠን ናም የውስጥ መረጋጋትም እንዲኖረን ከኋላ ያሉትን ግን መያዝ ከኛ የሚጠበቅ ነው ማለት ነው። እስልምናን ይዞ ኢማንን ከያዘ ሱና ላይ ከጠነከረ ማለት ነው አይቀርም የሰላም ባልተቤት መሆኑ ማለት ነው። ናም አዩሃል ሙስሊሙን ሌላው አራተኛ ደረጃ ላይ የሚቀመጠው የሆነው ጸጋ ምንድነው? ኒዕመቱ ሲሃ ወልፈረግ። ናም አንድ አካል ጤነኛ ከሆነ ጸጋ ነው። አንድ አካል ቢዚ ከሚያደርገው ከሆነው ነገር ሰዓቱ ክፍት ካለው አሁንም ኒዕማ ነው። ግን የሚጠቀም ከሆነ ግን በዛ በጤንነቱ ወደ አላህ የሚያቀርብበትን ስራዎችን የሚሰራ ከሆነ ናም ምን ከሆነ ማለት ነው? ክፍት ጊዜውንም ከተጠቀመ ጤንነቱንም የሚጠቀም ከሆነ አሁንም ከጸጋዎች ውስጥ የሚካተት ነው። አዩሃል ሙስሊሙን ኒዕመቱ ሲሃ ወልፈራግ የቁሉ رسول صلى الله عليه وسلم كما في صحيح البخاري ومسلم من حديث ابن عباس رضي الله تعالى عنهما نعمتان مغبون فيهما كثير من الناس الصحة والفراغ ملكتنا عليه الصلاة والسلام نعم ሁለት ጸጋዎች አሉ። ይኸው ከጸጋ ነው መለክተኛ አለይሂ ሰላቱ ወሰለም ጸጋዎች የቆጠሯቸው ከጸጋ ውስጥ ነው። ኒዕመታኒ ሁለት ጸጋዎች ና መግቡኑ ምኖች ናቸው አሉ መለክተኛው አለይሂ ሰላቱ ወሰለም። ሰዎች የተታለሉባቸው የሆኑ የተሸወዱባቸው የሆኑ ጸጋዎች ናቸው አሉ። አትታለሉባቸው ነው። ሁለቱ ጸጋዎች ግን ሊነገሩ ነው። ከነዛ ውስጥ ምንድነው ማለት ነው? ናም አሲሃ ጤንነት፣ አልታመምክም፣ ኖርማል ነህ፣ በቃ ያ የሚገርም ጸጋ ነው። ግን ለመኖር ብቻ አይደለም ያጸጋ። ግን ዝም ብለህ በልተህ ጠጥተህ ዝም ብለህ ውለህ ለማደር ብቻ አይደለም ያጸጋ የተፈለገበት። ወደ አላህ የሚያቀርብህን ነገር ስራበት፣ ስገድበት፣ ጾምበት። የተለያዩ የሆኑ በተክለ ሰውነትም በተለያየ በሆነ በንግግርም በሁሉም ነገር ማድረግ በሚችለው መንገድ ሁሉ ኢባዳ የሆነውን ሁሉ ፈጽምበት፣ አድርግበት ነው የተፈለገበት እንጂ ጤንነትማ ጸጋ መሆኑ እኮ የታወቀ እኮ ነው። ግን ያንን ጸጋ ተጠቀምበት። ሰዎች የተታለሉባቸው ሲባል ምንድነው? ጸጋውን አግኝተውታል ግን ሳይሰሩባቸው ስለቀሩ ነው የተፈለገበት ማለት ነው። አዩሃል ሙስሊሙን ናም ሌላኛው ወፈር ምንድነው ማለት ነው? ክፍት ጊዜ ማለት ከጤንነት ውጭ ክፍት ጊዜ ማለት ነው። አንድ አካል ላመው ጤነኛ ሊሆን ይችላል። ግን እጅግ በቃ ጧት ወጥቶ ማታ ራሱ አምሽቶ የሚገባ ከሆነ ምንም በቃ ቢዚ ሰዓት የሌለው ከሆነ አሁንም ምን ሆኗል ማለት ነው? ሰዓት አላገኝም ነው የሚባለው። ግን ሰዓት ሳይኖር ከጧት ጀምሮ እስከ ማታ ድረስ ምንም ስራ የለውም፣ ክፍት ሰዓት አለው። ያንን ስራ ግን ምንድነው መደረግ ያለበት? ወደ አላህ የሚያቀርብህን ነገር ስራበት። ሰዓት ልግደል እያልክ ወደ ተለያየ ቦታ ላይ እንዲያትሄድበት። ሰዓት ልግደል እያልክ እጅግ በጣም አውዲያም የሆነውን ጫት የሚባለውን ነገር በመቃም ከወንድሞች ጋር ላሳልፍ በሚል ሂሳብ በመስራት ናም ኢኮኖሚህን የተለያዩ የሆኑ ነገራቶችን ለመስራት ይሄንን አትስራ። ናም ጫት የሚባለው የሆነው ነገር እጅግ ሰዓትን ከሚገሉ ግንባር ቀደም ጉዳቶቹ ራሱን ችለው ከመኖራቸው ጋር ማለት ነው። አዩሃል ሙስሊሙን ናም
ኒዕመቱ ሲሓ ወልፈራግ ናም ከጸጋዎች ውስጥ የሚካተት ነውና መልእክተኛው አለይሂ ሰላቱ ወሰላም ከጠቀሱልን ውስጥ ነው ማለት ነው። ናም ፈቀድ አኽረጀ አልሐኪሙ ፊ ሙስተድረኪህ ቢሰነድ ሰሒሕ صححه الألباني في صحيح الجامع من حديث ابن عباس رضي الله تعالى عنهما قال رسول الله صلى الله عليه وسلم اغتنم 5 قبل 5 حياتك قبل موتك وصحتك قبل سقمك وفراغك قبل شغلك وشبابك قبل هرمك وغناك قبل فقرك መልእክተኛው አለይሂ ሰላቱ ወሰላም ምን ይሉናል ማለት ነው? ከአብደላህ ብን አባስ ረዲየላሁ ተዓላ አንሁማ ካሱ የመጣ ነው። መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ? 5 ነገራቶች ከመምጣታቸው በፊት ቅደማቸው አሉ መልእክተኛው አለይሂ ሰላቱ ወሰላም። 5ን በ5 ቅደማቸው። የተፈለገበት የሆነው ነገር በ5ቱ ማንቀርም ከሆነ እጅግ ለኛ አደገኛ የሆኑ ታልተጠቀምንባቸው እጅግ መጥፎ የሆኑ ነገራቶች ይኖራሉ። እነዛ ምን እንዳይሉን ማለት ነው ያኔ በዛ ላይ ኒዕማዎችን ሳንጠቀም እንዲያናልፍ መልእክተኛው አለይሂ ሰላቱ ወሰላም ያኔ 5 ነገራቶቹ ያኔ ወደፊት ይጠቀሳሉ። ከነሱ በ5ቱ ቀርሞ መገኘት የሚፈልግ ነውና ከኛ 5 ነገራቶች ከናንተ ላይ ምናልባት የሚከሰቱ ናቸው። በእናንተ ላይ ማለፋቸው አይቀርም። እናንተን ነክተዋችሁ ያልፋሉ 5ቱ ነገራቶች። ነገር ግን እነዛ ነክተዋችሁ የሚያልፉት 5ቱ ነገራቶች ግን ቀርማችሁ እናንተ መፍትሄ ካላደረጋችሁባቸው ምን ይሆናሉ ማለት ነው? ናም ለእናንተ የሚጎዱ የሆኑ ነገራቶች ናቸው አሉ መልእክተኛው አለይሂ ሰላቱ ወሰላም። እኽተኒም 5 ቀብለ 5 በ5 ቀርመህ ታገኛሉ መልእክተኛው አለይሂ ሰላቱ ወሰላም። የመጀመሪያው ሐያተከ ቀብለ መውቲክ፣ የመጀመሪያው ህይወትህን ተጠቀም ከመሞትህ በፊት አሉ መልእክተኛው አለይሂ ሰላቱ ወሰላም። ይኸው ህይወት አለ አለመሞት አለ። አሁን ግን መሞት የሚባለው ነገር ግን ያገኘናል። ያ መሞት የሚባለው ነገር ከማገኘቱ በፊት ሳንሞት የነበረውን የሆነው ህይወታችንን እንጠቀምበት ማለት ነው። ሐያተከ ህይወትህን አልሞትክም አለህ። ያኔ የተለያዩ የሆኑ በሽታዎች ያኔ አንተን ለማዳከም አልደረሱብህም። ውለህ እየገባህ ነው። ጤንነትህ ተጠብቋል። ሞት ግን ከኛ የሚቀር ነገር አይደለም። መገኘቱ አይቀርም። ግን በሐያትህ ለሞትህ ከሞትክ በኋላ ላለው ህይወትህ አዘጋጅና ወደ አላህ ተቃረብ። ስለዚህ ያኔ በጤንነትህ ያኔ በህይወትህ መልካምን ስራ አሉ መልእክተኛው አለይሂ ሰላቱ ወሰላም። ቀብለ መውቲክ ከመሞትህ በፊት። ከሞትክ በኋላማ ስራ የለም። ከሞትክማ በኋላ ምናልባት ወደ አላህ የሚያቃርብህን ነገር ሰደቀተን ጃሪያ ሰርተህ ካልሆነ በስተቀር መዝገቦች ሙሉ ይቋረጣሉ ማለት ነው። ያኔ ዱንያ ላይ ሆነ የምትሰራው ነገራቶች ሁሉ ምን ይሆናሉ ማለት ነው? የዛን ሰዓት ይቋረጣሉ። ያኔ ምን ይሆናል ማለት ነው? ሰደቀተን ጃሪያ ሲቀር ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም እንደነገሩን ኢዛ ማተ ኢብኑ አደም እንቀጠ አመሉሁ ኢላ ሚን 3 ናም ሰደቀተን ጃሪያ ናም አው ዒልሙን ይንተፈዑ ቢህ አው ወለዱን ሳሊህ የድዑ ለህ። መልእክተኛው አለይሂ ሰላቱ ወሰላም አንድ አካል ሲሞት አንድ አካል እችን ዱንያን ተለያይቶ ሲሞት ናም ስራዎች ሁሉ ይቋረጣሉ። ግን 3 ነገራቶችን ምናልባት ሰርቶባቸው ከሆነ እነሱ የነሱ አጅር ግን ሙቶ ይመጣ ያኔ ይደርሰዋል አሉ መልእክተኛው አለይሂ ሰላቱ ወሰላም። እሱም ሰደቀተን ጃሪያ መስጂድ ሰርተሃል፣ ያኔ መስጂድ ቦታ ላይ ውሃን አድርገሃል፣ ያኔ የተለያዩ የሆኑ መልካም ስራዎች የማይቋረጡ የሆኑ ነገራቶችን አድርገሃል። የዛን ሰዓት ሰደቀተን ጃሪያ ይደርሳል። ያ ነው መልካም ልጅ ኮትኩተህ ያኔ በትክክለኛው በሆነው አስተዳደግ በእስልምና አሳድገዋል። ያ ልጅ አንተ ላይ
ናም ዱዓ ባደረገ ቁጥር ምን ይሆናል ማለት ነው? ላንተ ይደርሳል ማለት ነው። እንዲሁም ደግሞ ለሰዎች ያኔ የሚጠቅም የሆነ መልካም ነገር አስተምረሃል። እነዛ ሰዎች በተጠቀሙበት ሰዓት ናማ ባንተ በወሰኑበት ሰዓት እነሱ ወስደው ደግሞ ሌላ ባስተማሩበት ሰዓት ምናልባት አንተ ይሄን ዱንያ ተገላግለሃል፣ ነገር ግን ያ ይደርሳል ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ያለ ነው። ናም መልእክተኛው አለይሂ ሰላቱ ወሰላም ምን አሉ እዚህ ላይ ሐያተከ ቀብለ መውቲክ፣ በህይወትህ ከመሞትህ በፊት ቅደም አሉ መልእክተኛው አለይሂ ሰላቱ ወሰላም ወደ መልካም በመቃረብ ማለት ነው። ወሲሃተከ ቀብለ ሰቀሚክ፣ እንዲሁም ደግሞ በጤንነትህ አልታመምክም፣ ኖርማል ነህ፣ የዛን ሰዓት ተጠቀም ያኔ ከመታመምህ በፊት አሉ መልእክተኛው አለይሂ ሰላቱ ወሰላም። እንዲሁ አንዴ ልዲያን እንጂ እምሰራው ኸይር ስራ ይታየኛል፣ እንዲሁ አንዴ እንትን ላይ ያስነሳኝ እንጂ ልንል እንችላለን። ያ ከመምጣቱ በፊት እንደዚህ አይነት ኑዛዜ እንትን ማለታችን በፊት ናም መልካም ስራ ላይ ልንሽቀዳደም ይገባል ማለት ነው። ወፈራገከ ቀብለ ሹግሊክ፣ እንዲሁም ደግሞ ክፍት ጊዜህን ባተሌ የሚያደርግ የሆነው ሰዓቱ ከመምጣቱ በፊት ቀደም አሉ መልእክተኛው አለይሂ ሰላቱ ወሰላም። ወሸባበከ ቀብለ ሀረሚክ፣ እንዲሁም ደግሞ ናም ወጣትነትህን አሁን ብዙ ነገር ማድረግ የምትችልበት ሰዓት ነው። ትልቅነት አልደረስክም፣ ሽምግልና ላይ አልደረስክም፣ ወጣት ነህ። ናም ትልቅ ሆነህ እጅግ በቃ የሚያደክም የሆኑ ነገራቶች፣ አንተን የሚያቅቱ ነገራቶች ሊኖሩ ይችላሉ። ግን ወጣት ከሆንክ ማድረግ የፈለከውን ነገር ሁሉ ታደርጋለህ፣ አቅሙ አለህ። ወጣትነትህን ተጠቀም አሉ መልእክተኛው አለይሂ ሰላቱ ወሰላም። ያኔ ሽምግልና ከመምጣቱ በፊት ናም ሰውን ያኔ ስጋዎች ከማላላታቸው በፊት ማለት ነው። ናም ወጊናከ ቀብለ ፈቅሪክ፣ እንዲሁም ደግሞ ምናልባት አላሁ ጀለ ወዐላ ሰጥቶሃል፣ ለግሶሃል። ምንን ማለት ነው? ሀብትን ምንን ማለት ነው? ከሱ የሆኑ ከአላሁ ጀለ ወዐላ የሆኑ ሲሳዎችን ለግሶ ሰጥቶሃል። እነሱን ምን አድርግበት ማለት ነው? ድህነት ከመምጣቱ በፊት የዛን ሰዓት ስራባቸው። ድህነት አንተን መቶ ከመያዙ በፊት ስራባቸው ሲሉ መልእክተኛው አለይሂ ሰላቱ ወሰላም ነገሩን ማለት ነው። ናም መልእክተኛው አለይሂ ሰላቱ ወሰላም ናም እዚህ ቦታ ላይ ከጸጋዎች ውስጥ ይካተታል ማለት ነው። ምኑ ማለት ነው? ክፍት ጊዜ፣ እንዲሁም ደግሞ ናም አንድ አካል ዱንያ ላይ ሲኖር ጤነኛ መሆኑ ማለት ነው። ለዚህም ነው ከማ ጃአ ፊ ሱነን ትርሚዚ ቢሰነድ ሰሒህ ወአል አልባኒዩ ፊ ሰሒህ አልጃሚ ሚን ሐዲስ አቢ በርዘተ አልአስለሚ ረዲየላሁ ተዓላ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ መልእክተኛው ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ ላ ተዙሉ ቀደመ ዓብድን የውመል ቂያማ ሐታ ዩስአል። መልእክተኛው ዐለይሂ ሰላቱ ወሰላም አንድ ባሪያ የውመል ቂያማ እግሩ አይንቀሳቀስም አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ስለ 4 ነገራቶች ምርምር ተደርጎበት ወይም ደግሞ ያኔ እነዛ ጥያቄው ቀርበውለት እንግዲህ በጥሩ ከሰራባቸው ያኔ መልሱ ጥሩ ሆኖ ከተገኘ ለሱ ምን ሊሆን ማለት ነው? አላሁ ጀለ ወዐላ ናም ያው የሻለትን የሆነው ኸይር ነገር ያገኛል። ነገር ግን የሚወቀስበት የሚያዝበት በል ባለደኛ የሚሆንበት ከሆነ ነገር ከሆነሳ ናም የሚያዝበት አላሁ ጀለ ወዐላ ናም ምንም ይሆንበት ማለት ወይ ከፈለገ ይቀጣዋል። ናም እሱ የራሱ የሆነ ፍቃዱ ከሆነም ደግሞ ያኔ ምንም ይልበት ነው ማለት ነው። እሱ ከሱ ጋር የሚሄድ የሆነ ነገር ነውና ነገር ግን ያስጠይቀናል። መልእክተኛው ዐለይሂ ሰላቱ ወሰላም ነግረውናል። ምን ሲሉ ማለት ነው? አን ዑምሪሂ ፊማ አፍናህ፣ አንድ አካል እዚህ ዱንያ ላይ ሲኖር ከተወለደበት ናም ያኔ ትልቅነት ከደረሰ ጀምሮ ተጠያቂነት ተደረሰበት ጀምሮ እስከ ሞተበት ያለው ሰዓቱ በአላህ ዘንድ የሚያስጠይቀው የሆነ ነገር ነው። በምንድን ያባከንከው?
ሰዓትህን በዛን ሰዓት ምን በማድረግ ላይ ነው ያለው የነበርከው ተብሎ ምን ይደረጋል ይጠየቃል ማለት ነው። ዋን ዒልሚሂ ማ ፈዓለ ፊህ አንድ አካል ደግሞ ዕውቀት ሊኖረው ይችላል። አንድ አካል እዚህ ዱንያ ላይ የተለያዩ የሆኑ ዕውቀቶችን ወስዶ ከሆነ በምን ላይ ነው ያሳለፈው? ተዳድረህበታል? ኧረ እንደው ከሌ ምን ይለኛል ሐቅ ሆኖ ሳለ እውነት ሆኖ ሳለ መናገሩ የማይቀር ሆኖ ሳለ ግን እንደው ይሄ ነገር እኮ ግን እንደዚህ ከሰዎች ጋር ያስወቅሰኛል፣ ግን ሐቅ ነው መናገር ግን ግዴታ ነበረ። የዛን ሰዓት ዕውቀቱ ኑሮህ የዛን ሰዓት ዒልሙ ኑሮህ እንደው በምን አይነት መልኩ ነው ምን ያደረከው ያሳለፍከው ያን ዕውቀትህን? እንዲሁም ደግሞ ዋን ማሊሂ ሚን አይነ እክተሰበሁ ወፊማ አንፈቀ አንድ አካል ደግሞ ንብረት ሊኖረው ይችላል፣ ገንዘብ ሀብት ሊኖረው ይችላል። ለመሆኑ ይሄንን ሀብትህን ምንድነው ከየት ነው የሰበሰብከው? ጥያቄ ይቀርብበታል። እጅግ ባለ ሀብት ሊሆን ይችላል፣ ጥያቄ ይቀርብበታል። ከማን ነው ያመጣኸው? እንዴት ነው ያመጣኸው? በምን አይነት መልኩ ነው ያመጣኸው? ሂሳብ አለ ማለት ነው። እውነት ከወለድ ጋር ተያይዞ ነው ልከብር የቻልከው ነው? እንዲሁ ላብህን ጠብ አድርገህ የሐላል ስራ ነው ይሄ አላህ የሚያውቀው ነው። እሱ ከየትም ያንጣው ከየትም ምርምሩ አይቀርም። አላሁ ጀለ ወዐላ የሚገርም የሆነው ነገር ባለ ሀብት ሁለት አይነት ጥያቄ ነው የሚቀርብበት ማለት ነው። ሁለት አይነት ንብረትነቱን ከየት አመጣኸው? ይሄ ራሱ ሌላ ጥያቄ ነው። ከየት ነው ስብስቡ? ከየት ነው ክምችቱ? ከየት ነው ያመጣኸው? ስለዚህ ዱንያን እንፈልጋለን፣ ከየት ነው የምንሰበስበው ማየት አለብን። ከሐላል ይሁን ከሐራም ለኔ ይሁን እንጂ የምንል ከሆነ ደግሞ ምንድነው እጅግ ከባድ የሆነ ምርምር ያለበት ስለሆነ ልንቆጠብ ይገባል ማለት ነው። እንዲሁም ደግሞ ባለሀብት መልሶ የሚጠየቀው የሆነ ነገር ምንድነው? ወጪ ስታረግ ወዴት ነው ወጪ ያደረግከው? ናም ወደ ተለያየ አላሁ ጀለ ወዐላ ወደ የማይፈልገው የሆነው መስመር ላይ ነበር ወጪ እያደረግክ የነበረው። የሰበሰብክበት እሻለፍ ተሰበሰብክ በኋላ ሰዎች ስታረጉ ወዴት ያደረግከው? ይሄም ይጠየቃል። ይሄ ደግሞ እጅግ በጣም ከባድ የሆነ ነውና እንደው ዱንያ ከየመጣችበት ትምጣ እንጂ እንሰብስባት፣ አቅጣጫዋ ይብዛ እንጂ ወዲኔ ተከማች እንጂ ትምጣ ማለት እጅግ በጣም አደገኛ እጅግ በጣም መጥፎ የሆነ ነገር ነውና በል መልእክተኛው አለይሂ ሰላቱ ወሰላም እንደነገሩን በአላሁ ጀለ ወዐላ የውመል ቂያማ ጥያቄ ይቀርብበታልና ምርምር አለና አከሳሰባችንን ልንመረምር ግድ ነው። ቀርመን የምንመረምረው ሊሆን ይገባል ማለት ነው። መርምረን የሰበሰብነውን የሆነውን ንብረት ደግሞ አወጣጣችንን ላይ ይገባናል። አንድ አካል እስኪ እንደዚህ አድርጌ የሆነ ዝሙት ፈልጌ ነው የሆነ ነገር አድርግልኝ ተዓውን ብታደርግ እንደው የጫት ፈልጌ ነበር፣ ኧረ ምን አሻህ ደግሞ ለጫት የሆነ በቃ ሐራም የሆኑ ነገራቶች ኧረ ምን አሻህ እንደ ጎንተል እያረክ መስጠት ከሆነ ያስጠይቅሃል። ቸር ማይል የሚያስብል ይሄ ማለት ቸር ማይል የሚያስብል ናም ይሄንን ምን እናደርግ ይገባናል ማለት ነው። ሂሳብ ልናደርግ ናም ወአን ጅስሚሂ ፊማ አብላህ አንድ አካል ሰውነቱን ደግሞ በምንድን ነው የገነባው? ይሄ ሁሉ ምን ይሆንበታል ማለት ነው። ብዙ የሆኑ ጥያቄዎች የሚቀርቡበት የሆነ ነገር ነውና ሁላችንም ምን ልንል ይገባናል ማለት ነው። ናም የአላሁ ጀለ ወዐላ ጸጋን እንዲያመጣጡ ከማመስገን ጋር ማለት ነው መልእክተኛው አለይሂ ሰላቱ ወሰላም የመጡበትን የሆነውን ሱና ጠብቀን ወደ አላሁ ጀለ ወዐላ ልንቃረብ ይገባል እላለሁኝ። አክተፊ بهذا القدر فسلام الله عليكم ورحمة الله وبركاته الله أكبر